እኔ በአካል አውቃታለሁ። ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላቸዋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ እዩ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ የሚያመጡ ናቸው የሎሚ ፋሚሊዎች። ያንቺ ሰዎች ደግሞ ሂዱና ሌባ ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ 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 የሚሉ። ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን የሚል ነገር አደረ። ስንት ለፍታ እዛ እንደደረሰች እንኳን አታውቂም። ቪዲዮ አለላችሁ ገብታችሁ ማየት ትችላላችሁ። የሰዎችን ገበና አውጥታ እንትና ሌባ እንደዚህ ምናምን ብለሽ ለ150 ሺህ ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላመመሽም? ጉዳዩን ስትዩ ከፍተኛ ቀውጤ አድርገነው በቤትሽ መተን መፍትሄ እንፈልግ ያልነውን ጉዳይ አሁን መከላከል ውስጥ ምን አስገባሽ? ልጅቷን ፕሮቴክት ማድረግ ምን አስፈለገ? ሲቀጥል ቪዲዮ ሰርተሽ እንትና ሳጄ እንትና አይደለችም መንጃ እንትና ልካልኝ አረጋግጫለሁ ብለሽ ለጠፍሽ እያልን ለተመልካቾቻችን የምናሳውቅ ግለሰቦች ነን። ተሰረቅን፣ ተበዘበዝን፣ አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር የለም። ማን ስለሆንሽ ነው አንቺ የምትወስኚው? ተባባሪ ከሆንሽስ እንዴት ነው ምናምንሽ እንዴ? እዚህ ጋር ተስፍሽ ቅልቦች ሚኒሽን ስሚ ፎቶዋ ስሟ በስሟ በናሽናሊቲ ያለው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሃይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም እኮ ነምበሯን አየዋለን። አልክልህም በቃ አይ በሚል ስትል አላኪ ምን ችግር ነው? እዚህ ጋር እኔ ኖርዌይ ስለምኖር አንዴ የሆነ የቀለቦች ይቅርታ በጣም በእኛ ህግ ፖሊስ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይ ቅድም እንዳላችሁት እሰማለሁ፣ እየተቆራረጥኩ ነው። ተስፋሽ ትሰማለህ? ቀጥል። አሁን ያው ብለሽ የምታስቢ ከሆነ አይዶን ነው እየጠቀመሽ ከሆነ አብረንም በጋራ የሰራናቸው ብዙ ነገሮች አሉ። እንዳንቺ የሰራሽውን መልካምነት ከውለታ መቁጠር ከሆነ እያንዳንዱን ነገር ስላላክሽ የነበረው ሳግዝሽ የነበረው በእኔ ስም እንኳን ያደረኩትን ልፋት እኔ ያደረኩ ብለሽ የተናገርሻቸውን ክሬዲት ፈልጌ ጠይቄሽ አላቅ። እስቲ በአካል ሄደሽ ያደረግሽው ነገር ምንድን ነው? ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ ትስሪ። that's it። ሌላው ነገር ስለ ጓደኞቼ ሌባ ጓደኞች እንትን ብለህ ምናምን ብለሽ ደግሞ ያወራሽውን ነገር ደርሶኛል። በዚህ አጋጣሚ ሾርት ሚሞሪዎች አትሁኑ እሺ። እናንተ የምነግራችሁ ነገር የሆነ ቪዲዮ ቤት እንደገዛች አድርጋ ሰርታለች አይደል? አላያችሁትም? ከዲኤምሲ 16 ዓመት ኖሬ ቤት ገዛሁኝ የሚል ቪዲዮ አይታችኋል አይደለ? ከሚኪ ጋር ሆነው ቤት ገዛን የሚል ቪዲዮ አይታችኋል አይደል? ቤቱን አልገዙትም፣ በቃ ማስታወቂያን የሰሩት። ብዙ የአረብ ሀገር እህቶች ግን ከዛ ግዙ በእኔ በኩል ከመጣችሁ ቅናሽ ይደረግላችኋል ተብለው ተሸውደዋል። ላይቭ ላይ ተቀምጠው እንደዚህ ግዙ ስላነሳሽው ነው ማወራው። እንግዲህ የኔም ገበና ካለ እንደዚህ እየፈለግሽ መረጃ ሲኖርሽ አውጪ እሺ እህቴ። ያው እንግዲህ ገጥመናል፣ መግጠም ነው። ተግባባን አይደለ? አንቺ ትዳርህ እንትን ሳይል ምናምን ብለሽ ፐርሰናል ላይ እንደገባሽው እኔ እዛ ላይ መምጣት አልፈልግም። የተማርኩ ስለሆንኩ እንዳልሽውም ሽማግሌ ስለሆንኩ ነጭ ሽበት ስላበቀልኩ ማለት ነው። ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውጃቸው ነበር።
ምንም ቤት ሳትገዢ ማስታወቂያ 100 ሺህ ብር ተከፍሏችሁ ያውም አንቺ ሚኪያም ድራማ ሰርታችሁብን ሁለታችሁም ድራማ ሰርታችሁብን ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምትማመንበት ስንት ሌባ እንደሆነ ግን እናውቃለን። ሪል ስቴቶቹም ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሐቀኛ ምንም ማትሳሳቺ፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች ግሪሳዎች ምትሳሳቺ አይመስላቸው መልአክ ነው የሚመስሏቸው። ቪዲዮ ለጥፎ አንተ እንደዚህ እንደዚህ የምትሉት እኔ ሴት ልጅ አይደለሁም ሲጀመር የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙዳት ያጂ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው ለምታጨሲው ለምትሆኚው ነገር አንድም ቀን ጠይቀሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቃጠለው። እኔም ለምጠጣው ለማሳልፈው ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ እንዴ? በሺሻ ጭስ ከኤ እስከ ዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ካለፈው ተማሩ። ምንድነው እሱ? ምን አገባሽ አንቺ? እኔ ትዳር ውስጥ እየፈለገኝን ባራምድ ከፈለግኩኝ ልኑር ካልፈለጉኝ አልኑር። ምን አገባሽ? ተቸግሬ አንቺን ተቸገርልኝ ብዬሽ መጣው። አየሽ አይደለ? ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ። ለዛ መልስ እሰጣለሁ። መልስ ይስጠኝ እፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደመብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫውታት እህታችን ለሁሉም እኩል መጮህ ከሆነብሽ እኩል ጮይ። በሞቀበት ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆነ እንዴ? ዳንኪራ ጨፍረን ስንጨርስ ስፓናቶ ሆነን ስናበቃ ጡረታችን በመከበሪያው ሰዓት ጨዋጫዋ ስለተጫወትን እንዴ? ምን ሆነሽ ነው? እኔ እኮ ያራዳልኝ የፈለገኝን ባገላብጥ ምን አገባሽ? የፈለግኩትን ቺክ ባማረጥ ምን አገባሽ? እኔ ለምቼው ሰው አንቺ ምን አናደደሽ? ተነቃብኝ አይደል? አየሽ ችግሩ ምንድነው? የሰው ላይፍ እኔ ልምራ የምትሉ ሰዎች ናችሁ ችግር የምታመጡት። መናገር ማንችል የሚመስላችሁ ልጆች አላችሁ። በዚህ አጋጣሚ ለመሳደብ ዲግሪ አይጠይቅም። እሺ ዲግሪ አይጠይቅም። ለመሳደብ ባለጌ ለመሆን ዲግሪ አይጠይቅም። ለማወቅ ነው ዲግሪ የሚጠይቀው። ለመማር ለማስተዋል ነው ዲግሪ የሚጠይቀው። ከአራተኛ ክፍል የእባብ ስዕል አይታችሁ ትምህርት ያቆማችሁ ወይም ቴክኒክና ሙያ ሳይሰካላችሁ የከረማችሁ ሰዎች እኔን ጅጅ ለማድረግ አትሄዱ። በእድሜም እበልጥሻለሁ እንዳልሽው፣ በአስተሳሰብም እበልጥሻለሁ፣ በገቢም እበልጥሻለሁ፣ ለሰዎች ምክንያት በመሆንና እስከ መጨረሻው በመስራትም እበልጥሻለሁ። አንቺ ወንበር ላይ ቁጭ ብለሽ እንዲያርጉ እነዚህ ሌቦች ብሎ ከመሳደብ ውጪ ምን የምታደርጊው ነገር የለም። አትሊስት የሚሳደቡ ሰዎችን አፍርተሽ በቃ የእንትን ሰራዊቶች አሉ፣ በቃ ወንዝ የሆኑ ስትቀጅላቸው እንትን ያሉ ማለት ነው። እነዚህም ሲደርስባቸው እንትን ይላሉ። አሁን በጣም ችግሩ ምንድነው? ጀሌ ሆነው የሚከቡሽ ሰዎች ችግሩ አልደረሰባቸውም። አየሽ በእውቀት ማነስ 200 ሺህ 300 ሺህ ብር ሲበላባቸው እህቶቻችን ይሄ ህመም እዚህ ጋር የሚያሽቋልጡ 10 ቤት እንኳን በየዙሩ ቢወጣ 10 ሆነ ነግሬያቸዋለሁ። ካልኩሌሽን 10 ቤት እንኳን እጣ ቢወጣ 100 ሺህ ሰው ሚኒመም ትንሽ እያደረግኩ ነው ሂሳቡን እየሰራሁ ያለሁት። 100 ሺህ ሰው ይሄንን እጣ ቢገዛ ለ10 ሰው ሲወጣ 99990 ሰው ከስሯል። ከብሩ ላይ አውጥቶ ላይመለስለት ባጉል ተስፋ ሉዝ አድርጓል። የ99990 ሰው ሁለት እጣ ገዛ ብንል
እንግዲህ ያው ገጥመናል ስንል ገጥመናል ነው ማለት 990 ጊዜ 4000 ቁጥሩ በጣም ነው የሚዘገነው። ኦልሞስት ተውት 50000 እናድርገው እስቲ 50000 እናድርገው። ቁጥሩ በጣም ዘግናኝ ነው። 50000 ጊዜ 4000 እናድርገው። 50000 ሰው እንኳን ቢገዛው 200 ሚሊዮን ብር 200 ሚሊዮን ብር በ4000 ብር ስታባዙት 50000 ጊዜ 4000 ስታባዙት 200 ሚሊዮን ብር ነው። 200 ሚሊዮን ብር ከነዚህ ምስኪን ለፍቶ አዳሪ ላይ 200 ሚሊዮን ብር ወደሆነ በጎ አድራጎት ይሄዳል። ያ በጎ አድራጎት ከነዚህ ልጆች የተቀበለውን እዛ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች በጥቂቱ ይሰጣል። ባይዘዌይ ፕሮግራም ለማስተላለፍ ይሄ ነገር በብሔራዊ ሎተሪ እውቅና ተሰጥቶት ለብሔራዊ ሎተሪ የከፈሉትን ዶክመንት ራሳቸው ይንገሩን። እኛ እንጠይቃለን፣ ዶክመንቱን እነሱ ይንገሩን። ድርጅት ሲገባ ብሔራዊ ሎተሪ ራሱን የቻለ ድርጅት ነው። ይህንን መረጃዎች ቼክ ማድረግ የምትችሉ ሰዎች ምን ተከፍሎ ነው ፍቃድ የተሰጠው? ራሳቸው ጊዜ ፍቅር ብለውም ወልደውም ከብደውም አብረው የሚኖሩት እነሱ ናቸው። ተግባባል። በነዛ ውስጥ መምከር ካለብሽ እንኳን ተው፣ እንደዚህ አታድርጉ፣ ገበና እንደዚህ ሲጀመር የትዳር ነገር ክቡር እንደሆነ ይታወቃል። ሲቻል ዋሽቶ ማስታረቅና በማል የተፈጠረውን ሰው ማስተካከል ሲኖርብሽ እንዳይተያዩ አማመለሽ አንተም ይሄንን አርግ አንተም ይሄንን አርግ በሚል ድራማ ውስጥ ነው ያለሽው። አዎ ይሄ ነገር ትክክል ነው። እንደ ኢትዮጵያውያን እንዳስታረቅ ይሄ ነው። በነገራችን ላይ አቴንሽን የተሰጠው ጉዳይ ላይ ቪዲዮ ትሰሪያለሽ። ማርያምን አቴንሽን የተሰጠው ጉዳይ ላይ ሳትባክኝ ማለት ነው። የቲጂ አገልግል ጉዳይ ተነስቶ ተስፋዬ ላይ ሲዘመት ከእንቅልፍሽ ተነስተሽ ነው አንቺ። አንዳንድ ሰዎች ጤነኛ እየሆናችሁ ጻድቅ ዛሬ አትጫወቱ እንረዳለን ብላችሁ እግርና እጅ ያለውን ሰው እንትን አትበሉ። ጻድቅ ስትጫወቱ ትገርማላችሁ። ሌላው ስለተቀባበለ አንቺም ስም አጠሪም እንጂ እያንዳንዱን ሰው ምን እንደተባለ እናውቃለን። ተግባባል። ባሎቻችሁን እንደዚህ እያደረጋችሁ ያመጣችሁ ምናምን በፍቅር ተንከባክበው የሚኖሩ ባለትዳሮችን ማመስ ሲጀመር ተስፋዬ ብለሽ መጥራት የለብሽም። እነሱ እንደዚህ ስለሆኑ ስለተቃጠሉ ብለሽ ተስፋዬ አረርጌው ብለሽ እንደተናገርሽው እንደዛሬ ስትናገሪ እኔ መልስ እሰጥሻለሁ። እነዛ ምናምን በሚለው ዳርዳር ማለትና በጂኦሎጂሽ ለጥፎ ለእንትናን የተናገረችው በሚል ድባብ ውስጥ አይደለም መሆን ያለበት። አንቺ ኮርታ ወንበርሽ ተነስተሽ የሰራሽው ነገር ምንም ነገር የለም። ኮምበርሽ ተነስተሽ እንደዚህ አድርጉ ብለሽ ሁሉንም ከመሳደብና ለጥፎሽ ከምንትን ከማድረግ በስተቀር ብር የተመለሰላቸው ሰዎች የሉም፣ በዛው ቀርተዋል። በእጣ ጉዳይ ደግሞ እዛው አረብ ሀገር ላይ የመኪና እጣ ደርሳቸዋል ተብሎ የሚሰቃዩ ወንድሞች፣ እንደዚሁም የቤት እጣ ይደርሳቸዋል ተብሎ በአንቺ ድምጽ ተቀናብሮ የተበሉ እህቶች፣ በእነዚህ ችግሮች በቤተሰብ ጉዳይ ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለህም አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሐሳቦች መጨረሻ ሰርቼ እስከ መጨረሻው ነው ሄዳለሁ የምትያቸውን ነገሮች እመኝኝ ተስፍሽ ቅልቦች ገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቻ አግዤሻለሁ። እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ታውቂዋለሽ፣ የምሰራው ነገርን ታውቂያለሽ፣ አስተዳደጌን ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ የኔን ቢዝነሶች ከየት እንደማገኝ ታውቂያለሽ። ትልቁ ችግር ጓደኛህን ንገረኝና ማንነትን ልንገርህ ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ? ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ በሉ ስትያቸው ግር ብለው የሄደው ሌባ እያሉ ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ።
የሆነ ቀን ቪዲዮችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሻለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላችኋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ እዩ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ስትባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ አስተዳደግሽን ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙድ አትያዥ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው፣ ለምታጨሲው፣ ለምትሆኚው ነገር አንድም ቀን ጠይቀሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቃጠለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ እንዴ? በሺሻ ጭስ ከኤ እስከ ዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ካለፈው ተማሩ። ምንድነው እሱ? ምን አገባሽ አንቺ? እኔ ትዳር ውስጥ እየፈለገኝን ባራምድ፣ ከፈለግኩኝ ልኑር፣ ካልፈለጉኝ አልኑር። ምን አገባሽ? ተቸግሬ አንቺን ተቸገርልኝ ብዬሽ መጣው? አየሽ አይደለ? ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ፣ ለዛ መልስ እሰጣለሁ። መልስ ይስጠኝ እፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደመብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫውታት እህታችን ለሁሉም እኩል መጮህ ከሆነብሽ እኩል ጮይ። በሞቀበት እጣ ብዙ አትቁረጡን ያልኩት አሁንም ደግሜ ነግራችኋለሁ፣ አነቃችኋለሁ። አንቺም ታነቂያቸው የለ እጣ ደግማችሁ አንድ ነው እድል። የ200 ሺህ ብር እጣ አትቁረጭ እህቴ። ለሌላ ቦታ ስመክር ልክ ነኝ፣ አንቺ ጋር ስትሰሪው ግን ልክ አይደለሁም። እድል አንድ ነው። 200 ሺህ ብሩን እህቴ ስንት ዓመት ሰርተሽ ነው ያመጣሽው? ስንት ዓመት ሰርተሽ ነው ያመጣሽው? ሰው ፈልጎ ነው የሚቆርጠው? ኖ ሰው ፈልጎ አይቆርጥም። ሰዎችን እያዩ የሚሳሳቱ አሉ። በፊንቴክ ማስታወቂያ የምናውቃቸው ሰዎች የታሰሩት ድርጅቱ ህጋዊ ሳይሆን ፍቃድ ሳይኖረው ቀርቶ አይደለም፣ ህዝብ አምኖ ስላሳሳታቸው ነው። እድል ከሆነ ሊደርስሽ ይችላል በቃ። ካልሆነ ግን 50 ዕጣ ገዝቼ 50 ዕጣ ስንት ነው ስል 100 ሺህ ብር። ኦኬ መጀመሪያ አልተሳካልኝም። አሁንም ደግሞ የሆነ ሰውዬ በውስጥ መጥቶ እንዲህ ያልገል ልቁረጥልሽ ብሎኝ 48 ሺህ ብር በላኝ። እህቴ እንዴት እየሆንሽ ነው? መጀመሪያ 100 ሺህ ብር ገዛሽ፣ ከዛ ነው 48 ሺህ ብር። ምን ለመሞከር ነው አንቺ እንደዚህ የምትታገየው? በቃ ማለት ያልደረሳቸው ብዙ ሰዎች አሉ እኮ። እነዚህ ሰዎችን ደሃ እያደረግናቸው ነው እንዴ? ለአንድ ቤት መውጣቱ መሰጠቱ እኮ አይደለም የሚታየው። መሰጠቱማ እኮ የደረሳቸው ልጆች አሉ፣ ችግር የለው። ሌሎቹን እያደዩ ግን ቢዝነስ አይደለም ነው። ሰርተው የሚለወጡበትን ነገር መፍጠር ይሻላል። እቁብ ቢገቡ ይሻላል። ዞሮም ዘግይቶም ቢሆን ይደርሳቸዋል። እቁብ ግቡና ተረዳዱን ያልኩት ሙሉን ካልሰማሽ። እዚህ ጋር ግን እጣው ከሄደ ሄደ ነው፣ አይመለስም። የ100 ሺህ ብር ስትቆርጪ በዛው ጠፍቶ ነው የሚቀረው ካልደረሰሽ። ያ ማለት ደግሞ የስንት ወር ድካምሽ ነው። የ2000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዝሆን ተንቦላ ተመሳሳይ ነገር አለው፣ እዛ ሞክሪ። በ200 ብር ወይም ደግሞ በ1000 ብር 5 እጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ። ብዙ እጣ ያለው አማራጭ ያለው። ለምንድን ነው 100 ሺህ ብር የምትቆርጪው? እጣ ይወጣልኛል ብለሽ ጥፋቱ ምኑ ጋር ነው? ይሄ
ጥፋቱ ክፋቱ ምኑ ጋር ነው ይሄ? አንድ ሰው አንድ ጣል መግዛት ፈልጓል 10 ቢገዛ እኔ ምን አገባኝ እንደ ሰውየው ነው የሚወሰነው እንዴ? እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ድርጅት ምክንያት እያስመሰሉ እስካም የሚያደርጓቸው ተበራክተው በስማችሁ በድምጻችሁ ኤዲት ያደርገው ሪስክ ላይ እየተጣሉ አያገባኝም ምን አይመለከተኝም ማለት የለባችሁ።